በዛሬ ቪዲዮ ሳምሰንግ ጋላክሲ S25 አልትራ እና አይፎን 17 ፕሮ ማክስ ከሁለቱ የቱ የተሻለ እንደሆነ እና ለኦንላይን ስራ የቱ ይበልጥ ተመራጭ እንደሆነ እንዲሁም በካሜራቸው፣ በባትሪያቸው፣ በፍጥነታቸው እንዲሁም በኦፕሬቲንግ ሲስተማቸው ዛሬ የቱ የተሻለ እንደሆነ አንድ በአንድ እናያለን። መጨረሻ ላይም በኢትዮጵያ ላይ አሁን ከስንት ብር እስከ ስንት ብር የተሸጠ እንዳለ አሁን ያለበትን የነዚህን የስልኮች ዋጋ መጨረሻ ላይ የምነግራችሁ ይሆናል። እስከ መጨረሻው ድረስ ተከታተሉ። አሁን ቀጥታ ወደ ቪዲዮ አሁን ቀጥታ ወደ ቪዲዮ ስንሄድ ሳምሰንግ ጋላክሲ S25 አልትራ ፎን 17 ፕሮ ማክስን የእያንዳንዳቸውን በዝርዝር ሊስት እናገራለን። በመጀመሪያ ምንድነው ሳምሰንግ ጋላክሲ S25 እንናገር። መሰላቸውንና በጎን ደግሞ የሚያለያያቸውን ልዩነቱን አንድ በአንድ እናያለን። በመጀመሪያ ላይ ስለ ካሜራቸው እንይ። ሳምሰንግ S25 አልትራ ካሜራቸው 200 ሜጋፒክሰል ካሜራ ሲሆነው አይፎን 17 ፕሮ ማክስ 48 ሜጋፒክሰል ካሜራ ናቸው። ሜጋፒክሰላቸው ምንድነው የፎቶ ጥራትን ዲቴል እንዲያሳየን ይረዳናል። ሳምሰንግ ከፍተኛ ዲቴል ፕላስ እንዲሁም ዙም ርቀት ላይ የመቅረጽ ባህሪ ወይም ደግሞ አቅም ያለው ሲሆን አይፎን ደግሞ ቀለምና ቪዲዮ ኳሊቲ የተሻለ አሳምሮ የመስጠት አቅም አለው። ሁለቱም እንዲሁም በጣም ምርጥና ተመራጭ የሆነ የካሜራ ይዘት ሲኖራቸው ልዩነታቸው ሳምሰንግ ፎቶን በጣም ዙም አድርጎ የመቅረጽ አቅም ሲኖረው አይፎን ደግሞ ቪዲዮ ኳሊቲ የመስጠት አቅም አለው። በሁለተኛ ደረጃ የምናየው የባትሪ ላይፋቸውን ወይም ደግሞ የባትሪ ቆይታቸውን እንመልከት። ሳምሰንግ ስንት አለው? ሳምሰንግ 500 አምፔር የባትሪ የቆይታ ቮልቴጁ ሲኖረው አይፎን ደግሞ 4500 አምፔር አላቸው ማለት ነው። ይሄኛው ስናይ ምንድነው ባትሪ ላይፋቸው ስልኩ ምን ያህል ጊዜ እንደሚቆይ የሚያሳየን መጠኖች ናቸው። ሳምሰንግ እንግዲህ ስናየው ትልቅ ባህሪ ወይም ደግሞ አሪፍ የሚባል ነገር አላቸው። አይፎንም ደግሞ ምንድነው በሶፍትዌር ጥሩ ሁኔታ የሚቆጣጠርበት ስለሆነ ልክ እንደ ሶፍትዌሩ ወይም ደግሞ እንደምንጠቀምበት የባትሪ አይነት ቮልቴጅ ይወሰናል። አንድነት የሚያደርጋቸው ነገር ምንድነው ሁለታቸውም ሙሉ ቀን የመቆየት አቅም አላቸው። ልዩነታቸው ምንድነው የሳምሰንግ የሳይዝ እና ምንድነው የአንዳንድ የኢፌክቲንግ ችግር ናቸው እንጂ ሁለታቸውም በተመሳሳይ በባትሪ የሚያመሳስላቸው ነገሮች አሉ። ሶስተኛ የምናየው ምንድነው ፐርፎርማንሳቸው ወይም ደግሞ ፍጥነታቸው ምን ይመስላል የሚለውን ከዚህ ጋር እንመልከት። ፍጥነታቸውንና ስንመለከት ምንድነው ሳምሰንግ ምንድነው ስናፕድሮግ ቺፕስ የሚባል የምንድነው የሳምሰንግ ራሱ የአንድሮይድ የሚጫንለት ቺፕስ የተገጠመለት ሲሆን አይፎን ደግሞ ምንድነው APS ቺፕስ የሚባል የራሱ የአይፎን የተገጠመለት አለ። ከዚህ ጋር ምንድነው ፐርፎርማንሳቸውን ፍጥነታቸውን እንደየስልኮቻቸው ወይም ደግሞ እንደየድርጅታቸው የተገጠመላቸው የራሳቸው ቺፕስ አላቸው። ስለዚህ ሁለታቸው የሚያለያያቸው ነገር የተለያየ ካምፓኒ ናቸው ቺፕሳቸውን የሚገጥምላቸው። ፐርፎርማንሳቸው ስናይ ፍጥነታቸው ፕላስ መልቲታስኪንግ የሚባሉ ሁለታቸውን የመጠቀም አቅም አላቸው። ይህን ስናይ ምንድነው ለምሳሌ ሳምሰንግ ጌሚንግ አፕሊኬሽን ሌላ ሚኒማይዝ ያደረግን አፕሊኬሽኖችን የተለያዩ አፕሊኬሽን መጠቀም እንችላለን። አይፎንም በተመሳሳይ ስሙዝ የሆነ ምንድናቸው ላግ ፓወር አላቸው ማለት ነው። አይፎንንም የተፈተሻለ በፍጥነትም ልንጠቀምባቸው እንችል ወይም ደግሞ ሚኒማይዝ አድርገን የመጠቀም እድሉ በጣም ሰፊ ናቸው ማለት ነው። ስለዚህ ምንም አይነት ስታኮች በዚህ ሁለታቸው ነገር አያጋጥማቸውም። አንድነታቸውም ያው ተመሳሳይ ሲሆን ከፍተኛ ፍጥነት ሁለታቸውም ቢሆን ምንም አይነት የስታክ ችግር የለባቸውም ማለት ነው። ልዩነታቸውን ስናይ ምንድነው ሳምሰንግ ፓወር ያላቸው ሲሆን አይፎኖች ደግሞ ምንድነው ስሙዝነስ ላቸው ማለት ነው። የራሳቸው የተለያየ ከዚህ ቺፕሳቸው ስለሚለያይ ካምፓኒው እንደየምንጠቀማቸው አፕሊኬሽናቸው ፍጥነታቸው ሊወሰን ይችላል ማለት ነው። አሁን ደግሞ የምናየው በአራተኛ ደረጃ የምናየው ኦፕሬቲንግ ሲስተም የሚባለውን ነው። ኦፕሬቲንግ ሲስተም ስናይ ያላቸው ምንድነው ሳምሰንግ የአንድሮይድ የተገጠመለት ሲሆን አይፎን ደግሞ iOS የተባለ የተገጠመለት የኦፕሬቲንግ ሲስተም ተገጥሞላቸዋል። ኦፕሬቲንግ ሲስተም ስናይ ስልኩ የሚሰራበት የሶፍትዌር አይነቶች ናቸው። ከነዚህ ጋር አንድሮይድ ምንድነው ከስተማይዝ እንደፈለግን መቀያየር የምንችላቸው ሶፍትዌሮች ናቸው። iOS ግን ምንድናቸው ራሳቸውን በሴኩሪቲ ተጠብቀው የመጡና ሲምፕሊፋይድ የተሆኗቸው ራሳቸው ስሬስ የሆኑ በሴኩሪቲ ደረጃ ላይ ተጠንቀቀው የተሰሩ ሶፍትዌሮች ናቸው ማለት ነው። ሁለታቸውም አንድ የሚያደርጋቸው ባህሪ ምንድነው? ሁለታቸውም ዘመናዊ ሶፍትዌሮችን
መቀበል ይችላሉ። የተጫነባቸውም ደግሞ ዘመናዊ ሶፍትዌሮች ናቸው አሁን ላይ አክቲቭ ነው የተጫነባቸው ማለት ነው። ልዩነታቸው ምንድነው? ያው ሳምሰንግ አንድሮይድ ሲጠቀም አንድሮይድን ሲጠቀም ደግሞ ፍሪደም የተለያየ የራሱን የቻለ ፍሪደም ነገር አለው። iOS ግን ምንድነው ስቴቢሊቲ ነው የተሰራለት ማለት ነው። ስለዚህ ከዚህ ጋር ልዩነታቸውን ከዚህ ጋር ችግር አያመጣም ማለት ነው። ያን ያህል በአምስተኛ ደረጃ የምናየው ደግሞ ምንድነው ኤክስትራ ፊውቸሪንግ የሚባል ነገር አለ። ምንድነው ይሄ ደግሞ ተጨማሪ ባህሪ ከኖርማል ስልኮች ተጨማሪ የራሳቸውን እንግዲህ ለየት ያለ ተጨማሪ ነገር ይዘው የመጡበት ባህሪ ነው ማለት ነው። ከዚህ ጋር ስንመለከት ምንድነው ሳምሰንግ ኤስፒን የሚባላቸው ሲሆን አይፎኖች ደግሞ አይፎን ምንድነው ኢኮሲስተም የሚባል ነገር ተገጥሞላቸዋል ወይም ደግሞ ከባህሪ ከሌሎች ስልኮች የተሻለ ነገር ነው አፕዴት ተደርገው የመጡላቸው ናቸው ማለት ነው። ይሄኛውን በተጨማሪ ስናይስ ምንድናቸው ፊውቸራቸውን ስናይ ተጨማሪ ነገሮች ላይ ምንድነው ሳምሰንግ ምንድነው ቅድም ኤስፒን ያልናቸው ምንድነው እንደ ኖትቡክ ድሮዊንግ የሚባሉ ነገሮች ላይ የተለያዩ ሀሳብ ወይም ጽሁፎችን መጻፍ እንድንችልና ድሮዊንጉ ደግሞ የተለያዩ ስዕሎች እንድንሰል የተለያዩ አድ ፕላስ ተደርገው ተጨማሪ ፊውቸር ላይ ተጨምሮባቸው መጥተዋል። አይፎንም ደግሞ ምንድነው ዲቫይስ በቀላሉ እንዲገናኙ ተደርገው ፊውቸር ይሄ አዲስ ተጨምሮላቸው መጥተዋል ማለት ነው። ከዚህ መካከል ምንድነው የአይፎንም ደግሞ በተጨማሪ ከዚህ ጋር ምንድነው ማይክ እና ይሄ ምንድነው ኤርፓዶችን ቀጥታ በዋይርለስ ውስጥ እንደፈለግን እንድንጠቀማቸውና ይሄ ማይኮችን ደግሞ አገናኝተን ቀጥታ ዳይሬክትሊ እንዲሰራ ተደርጎ አፕዴት ተደርጎ ወይም ደግሞ ኤክስትራ ፊውቸር ተጨማሪ ባህሪ መጥቶላቸዋል ማለት ነው። ስለዚህ ሁለታቸውም በዚህ መልኩ የሚያመሳስላቸው ነገር ሲኖሩ ከዚህ መካከል ደግሞ ሳምሰንግ ያው ጽሁፎች የተለያየ ሲጽፍላቸው አንድ ነገር የሚያደርጋቸው ነገር ከዚህ ጋር ምንድነው ያው ፕሪሚየር ፊውቸር ሳምሰንግ ሁለታቸውም ፕሪሚየር ምንድናቸው ፊውቸር ሲሆኑ ልዩነታቸው ምንድነው ሳምሰንግ ነው ፕሮዳክቲቪቲ ሲሆን አይፎኖች ደግሞ ምንድነው ኢኮሲስተሞች የሆኑ ናቸው ማለት ነው። አሁን በቀጣይ ደግሞ ምናቸው ምንድነው ለኦንላይን ስራ የቱ የተሻሉ ናቸው የሚለውን ነገር እዚህ ጋር በደንብ ነው። ብዙዎቻችን እንደዚህ ስልኮች ወይም ደግሞ የተለቀናጡ ቅንጦችን ወይም ዘመናዊ ስልኮችን ስንይዝ የምንጠቀማቸው ባህሪ ይለያያሉ። ግን ይሄ ቻናል ከቴክኖሎጂ ጋር የተያያዘ ወይም ደግሞ ከኦንላይን ስራዎች ጋር የተያያዘ ስለሆነ አሁን ደግሞ በኦንላይን ስራ ላይ የትኛው የተሻለና ኦንላይን ስራ ደግሞ ሊያሰሩን የሚችሉ የተለያዩ ሜክ ገንዘብ እንሰራባቸው የምንችል በየትኛው ብንጠቀም የተሻለ ነው የሚለውን ከዚህ ጋር ነው። መጀመሪያ የምናየው ምንድነው ሳምሰንግ S25 አልትራን ስንመለከተው እሱም በስናየው ምንድነው ፋይል ትራንስፈር በቀላሉ የምናደርግበት የምንችል ሲሆን ሁለተኛው ደግሞ መልቲታስኮችንም በቀላሉ መስራት እንችላለን። በሶስተኛ ደረጃ ደግሞ አፖችን በነፃ መጠቀም እንችላለን። እነዚህ ደግሞ ስንተነትራቸው ምንድነው ፋይል ትራንስፈር የሚለው ነገር ያው ሳምሰንግ ከሆነ ቀጥታ ያስቸግረንም ከአንዱ ወደ አንዱ ፋይል በኤግዘንደር የሚሆን በኬብሎችም ቀጥታ ዳይሬክትሊ ከማንኛውም ኮምፒውተር ጋር አገናኝተን ፋይሎችን መቀበልም መላክም የምንችላቸው ሲሆኑ መልቲ ታስኪንግ ሚሽኖች ደግሞ ቀጥታ ምንድነው የተለያዩ ሚኒማይዝ እያደረግን መጠቀም የምንችላቸው አይነቶች ናቸው። ያው አፕሊኬሽኖችም ስናወርድ የተለያዩ ከአንድሮይድ ቨርዥናቸው ይመሳሰል እንጂ ቀጥታ ምንድነው አፕሊኬሽኖችንም በፈለግነው ሰው ጋር በነፃነት መላላክ እንችላለን ማለት ነው። ከዚህ አንድሮይድ መሆኑ ጥቅሙ ምንድነው ፍሪደምነት አለው። ለስራም ለመስራት በጣም ቀላለው። ምክንያቱም አንዱ ፋይል ከዚህኛው ፋይል ለመላላክና አክቲቭ ለመሆን የተሻለ ስላላቸው ማለት ነው። ከዚህ ጋር ስናየው ደግሞ በቀጣይ አይፎን 17 ፕሮ ማክስ ስንመለከት እሱ እንግዲህ ለየት የሚያደርገው ነገር ምንድነው ቪዲዮ ኤዲቲንግ እጅግ በጣም ስሙዝ የሆኑ ናቸው። ለቪዲዮ ኤዲቲንግ ላይ በጣም የተሻለና ተመራጭ እንዲሁም ደግሞ አክቲቭ የሆነ ሲሆን በሁለተኛ ደረጃ ደግሞ ሴኩሪቲው በጣም ከፍተኛ ነው። ምክንያቱም አንድ ሰው ፋይላችን ቀጥታ ዳይሬክት ሊወስደው አይችልም። ሁለተኛም ደግሞ የምንገባበት ላይም ደግሞ ያንዳንዳቸው በጣም ብዙ ሴኩሪቲ ነገሮች ስለሚጠይቅ አሻራዎችን በጣም አፕዴት ተደርጎ ስለመጡ ቀጥታ ፋይላችን እንትን ሊያደርግ አይችልም። ሁለተኛ ደግሞ ሎንግ ተርም ዩዝድ ነው፣ ለረጅም ሰዓት ላይ በጣም የመስራት አቅም አላቸው ማለት ነው። ከዚህ ጋር ምንድነው iOS ስቴብልነስ ላይ ቪዲዮ እንደ ኮንተንት ክሬተሮች ሊሰሩበት የሚችል የስራ አይነቶች በጣም አይፎን ፕሮ ማክሶችን ሊጠቀሙ ይችላሉ ማለት ነው። ይሄን እንግዲህ ጠቅላላ አድርገን ስናየው ወይም ደግሞ ፋይናል ስናየው ውሳኔ በአጠቃላይ የውሳኔ መጨረሻ ላይ ስንሰጣቸው ለኦንላይን ስራ ይሄ ጀነራል ይሄ የኦንላይን ስራ ጀነራል የምናቸው ጠቅላላ የምናውቃቸው እነዚህ ኦንላይን ስራዎች ማለት የምንላቸው ስንል ለምሳሌ ሳምሰንግ ጋላክሲ S25 አልትራ የተሻለ ይሆናል ማለት ነው። መልቲ ታስኮችን ለመስራት ፍሪደሞችን በነፃነት ለመጠቀም ፋይሎችን እንደዚህ ደግሞ አድ ታስኮችን ምናምን የተለያዩ እነዚህ ኦንላይን ስራዎች ላይ ጊዜ የሚባሉት ነገሮች ላይ ቀጥታ ለመስራት የተሻሉ ናቸው።
ከዚህኛው ደግሞ ስናየው ምንድነው አይፎን ደግሞ ለምንድነው የሚጠቅመው ለየትኛው ኦንላይን ስራ ነው ካለን ሳምሰንግ ቅድም ለኮንተንት ክሬተሮች፣ ለቪዲዮ ኤዲተሮች እንዲሁም ደግሞ ቪዲዮ ቀረጻ ለምትወጡ ሰዎች፣ ለቭሎገሮች ስቲል በተለይ ስፔሻል ለዩቲዩበሮች እጅግ ደግሞ ምንድነው አይፎን ይበልጥ ይመከራል ማለት ነው። ምክንያቱም ለቪዲዮ ኤዲቲንግ ስትሰሩ በጣም ቀለል እንዲላችሁ ነው። ለካሜራ ቪዲዮ ኤዲቲንግ ስሙዝ የሆነ ቪዲዮ ኤዲቲንግም ስላለው ማለት ነው። ስለዚህ ሳምሰንግ የተሻለ ለኦንላይን ስራዎች ላይ አክቲቭ ለሆኑ እንደዚህ ጊዜያዊ እንትኖች ይሄ የምንጠቀማቸው ስለሆን ታስኮች ለመስራት የተለያዩ ኦንላይኖችን አክቲቭ ነው የሚሰጠቆች ለመስራት ሲሆን ለቪዲዮ ኤዲቲንግ፣ ለኳሊቲ፣ ለኮንተንት ክሬተር ደግሞ ለሚሰሩ ሰዎች ያው አይፎን ፕሮ ማክሱ የተሻለ ይመከራል ማለት ነው። እንግዲህ እስካሁን ይሄን እንግዲህ ስተከታተሉ ቆይታችኋል ማለት ነው። በመጨረሻ ላይ ደረጃ ላይ አሁን ላይ ኢትዮጵያ ውስጥ ላይ ያለውን የፕራይስ ዋጋ አሁን በዝርዝር ከዚህ ጋር እንመልከት። በመጀመሪያ ደረጃ የምናየው ምንድነው ሳምሰንግን እንመልከት። ሳምሰንግ አልትራ በአሁን ታይም ላይ እንግዲህ በ250 ጂቢ እስከ 512 ጂቢ ያለውን ፕራይስ ከሚኒመም እና ማክሲመም ብዬ አስቀምጬላችኋለሁ። አሁን ታይም ላይ ኢትዮጵያ ላይ እየተሸጠበት ያለ ዋጋ ማለት ነው። አሁን ኢትዮጵያ እየተሸጠበት ያለ ዋጋ ነው ከ160 ሺህ ብር ጀምሮ እስከ 185 ሺህ ብር ድረስ ከ250 ጂቢ እስከ 512 ጂቢ አሁን ታይም ላይ እየተሸጠ ይገኛል ማለት ነው። ማን ይሄ ሳምሰንግ S25 አልትራ ማለት ነው። አይፎን ፕሮ ማክስ አይፎን 17 ፕሮ ማክስ ደግሞ አሁን ታይም ላይ እየተሸጠበት ያለ በዚህ ሰዓት ላይ ኢትዮጵያ ውስጥ ዋጋ ላይ ሚኒመም እና ማክሲመም ብዬ ከዚህ ጋር ሰነግራችሁ ያ ማለት ከ256 ጂቢ እስከ ምንድነው 512 ጂቢ ድረስ ያለው ዋጋ ፕራይስ ነግራችሁ። ከዝቅተኛው ስንነግሳ ምንድነው ከ260 ሺህ ብር ጀምሮ እስከ 330 ሺህ ብር ድረስ አሁን ታይም ላይ በኢትዮጵያ ዋጋ እየተሸጠ ይገኛል ማለት ነው። ስለዚህ አሁን ያለበት ዋጋ ይሄንን ይመስላል ማለት ነው። ስለዚህ እናንተ ከሁለታው እንግዲህ አወዳድራችሁ ስፔሻል እንደዚህ አሁን ላይ ይሄ ምንድነው ሌጋሲ የሆኑ ስልኮችን መጠቀም ከፈለጋችሁ ያለበት ዋጋ ይሄን ይመስላል። አገልግሎታቸውም ዘሴም መጠቀም ትችላላችሁ ማለት ነው። ይሄን ግን ምላችሁ ምንድነው አንድ ነገር እንድትረዱ ምን ኢምፖርታንት ናቸው ማለት ሳይሆን እደግመዋለሁ ኢምፖርታንት ናቸው ነገር ሳይሆን ግዴታ አስፈላጊ ናቸው እነዚህ ስልኮች ሳይሆኑ ቀለል ባለ ስልክም የተለያዩ ኦንላይን ስራዎችን መስራት ትችላላችሁ። ነገር ግን ይሄ እንትኑ ካላችሁ ለምሳሌ አቅርቦቱና ገንዘቡ ካላችሁ ሞሮፍ በዚህኛው ብትጠቀሙ ይበልጥ የተሻለ ነው እንጂ ግዴታ እነዚህ ሁለቶች ስልክ ኢምፖርታንት ወይም ደግሞ እነዚህ ስልኮች ከሌላችሁ የኦንላይን ስራ መስራት አትችሉም ማለት አይደለም። ምክንያቱም ከትንሽዬ ስልክ ጀምራችሁ መስራት ትችላላችሁ ማለት ነው። አሁን እኔ መናገር የፈለኩት ምንድነው አሁን ላይ ያሉበት ኢንጂነሮች ላይ እንደዚህ ስልኮችን በምን ያህል ፍጥነታቸው ፕሮሰሳቸው በምን ያህል እድገት እየሄደ እንደሆነ ለማሳወቅ ያክል ነው እንጂ እናንተ በጣም ብዙ ልጆች በትንሽዬ ስልክ ተነስተው በጣም ብዙ ህይወታቸውን የቀየሩ ስላሉ እናንተ በትንሹ ስልክ ጀምራችሁ መስራት ትችላላችሁ። አቅም ሲኖራችሁና ይሄን መግዛት ደግሞ ፕሮሰሱ ላይ ደርሻለሁ ብላችሁ ስታስቡ ቀጥታ መግዛት ትችላላችሁ ማለት ነው። ምክንያቱም እያንዳንዱ ነገር የሚመጣው በሂደት ስለሆነ ነው። እኛም እንግዲህ ከዚህ በፊት ያሳየናችሁ ቪዲዮ ላይ ነበረ እንዴት አድርገን ከሳምሰንግ ስልክ ነበር ይሄኛው በተለይ ስፔሻል ለዩቲዩብ ቪዲዮ የምንቀርጽባቸው ሳምሰንግ ስልኮች ነበሩ። ኤም ቤቶች ነው በብዛት ስንጠቀማቸው የነበረ። ከዛ በኋላ ነው እንግዲህ ወደ በባለፈውም ቀረጻ ሊስናሳያችሁ ስለነበረ ወደ አይፎኖች ወደ ምክንያቱም ለቀረጻም ለአውዲዮም ለሪከርዱም የተሻለ እንዲሆን ብለን ወደ አይፎኑ ጀነሬት ያደርግን ማለት ነው። ስለዚህ መጀመሪያ ላይ ግን ባለው ነገር ላይ እናንተ በደንብ አድርጋችሁ መጠቀም ትችላላችሁ ማለት ነው። የዛሬ ቪዲዮ ይህን ይመስላል። እንግዲህ ትንሽዬም ቢሆን እንደተማራችሁበት ተስፋ አድርጋለሁ። በቀጣይ እንግዲህ ሀሳብ፣ ጥያቄ፣ ኮሜንት ነገር ካላችሁ ጻፉልኝ፣ በዛ መሰረት እመልስላችኋለሁ። የዛሬ ቪዲዮ ይመስላል እንደወደዳችሁ ተስፋ አድርጋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቆይታ፣ መልካም ሳምንት።